جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. السلام عليكم ورحمة الله وبركاته. بزاري برنامجنا بالله فقاد رزقاتن بميل رس رزقاتن بميل رس ከናንተ ጋር ቆይታ እናደርጋለን። ርዝቅ ሲነሳ ማይፈልግ የለም። ሁሉም ሰው ይርስ ያስደስተዋል። ርዝቅ ምንድነው ሲባል ግን እንደ እስላም አስተምሮ ርዝቅ በገንዘብ ብቻ የታጠረ አይደለም። በእስላም አስተምሮ ርዝቅ አፍያም ርዝቅ ነው አይደለም? አዎ አፍያም ርዝቅ ነው። ጥሩ ጎረቤት ማግኘት ርዝቅ ነው። ዒልም ማግኘት ርዝቅ ነው። ትዳር ሁለቱም በተቃራኒ ቦታ ላይ ያሉት ሴቷም ሷሊህ ባል ማግኘት ርዝቅ ነው። ወንዱም ሷሊህ ሚስት ማግኘት ርዝቅ ነው። ልጆችን ማግኘት ርዝቅ ነው። የርዝቅ አይነቱ ብዙ ነው። ይሄንንና መሰል ነገሮችን የሚለግሰው ማን ነው? አላህ ነው። ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን። አላህ ማለት እሱ ነው ሲሳይን የሚለግሰው የብርቱ ኃይል ባለቤትም አላህ ብቻ ነው። ከስሞቹ መካከል አንዱ የአላህ ምንድነው? አርረዛቅ ነው። ለጋሽ ሰጪ ማለት ነው። የሚሰጠው ርዝቅ የሚያሰፋው ካለንበት ጭንቀት መከራ ነጃ ሊያወጣን የሚችለው ማን ነው? አላህ ነው። ስለዚህ ርዝቅ ሰበቦች የሚገኙበት መንገድ አንድ፣ ሁለት ደግሞ ርዝቅን በምን መልኩ መፈለግ አለብን የመሳሰሉት ፕሮግራም በዛሬው ላይ እንመለከታለን። የአላህ መልእክተኛ ነብዩ አለይሂ ሰላቱ ወሰላም በአንድ ሐዲስ ሲመክሩን ምን አሉ? አዩሃ ናስ እናንተ ሰዎች ወይ ኢተቁላህ አላህን ፍሩ፣ ወአጅሚሉ ፊ ጠለቢ በመፈለግ ርዝቅን በመፈለግ አሳምሩ፣ ፈኢነ ነፍሰን ለን ተሙተ ሐታ ተስተውፊየ ሪዝቀሃ አንድ ነፍስ ሪዝቋን እስክትሞላ አላህ የጻፈላትን እስክታገኝ ድረስ ለን ተሙተ መቼም አትሞትም። አንድ ነፍስ ልትሞት የምትችለው መቼ ነው? ሐታ ተስተውፊየ ሪዝቀሃ አላህ የጻፈላትን ርዝቅ እስክትሞላ እስክታገኝ ድረስ መቼም አትሞትም። የተጻፈው ሪዝቅ ከዚያ ሀገር ውጪ ከሆነ እዛ ሀገር ሄደህ ሳታገኘው ያን ሪዝቅ መሞት የለም። የተጻፈው ሱዑዲያ ከሆነ ሱዑዲያ ሳትሄድ ያን ሪዝቅ እዛ ሄደህ ሳትሞላው መሞት የለም ማለት ነው። አውሮፓም ሊሆን ይችላል። ብቻ አላህ በፈጠረው ምድር ላይ በየትኛውም ቦታ ላይ የጻፍኩልህ እዛ ነው ካለ ያችን ርዝቅ ሳትሞላ መቼም አትሞትም። ወኢን አብጠአ አንሃ ከሷ የዘገየ ቢሆንም ያን ርዝቅ ሳገኝ ሚሞት የለም። ፈተቁላህ አሉ። አሁን አላህን ፍሩ አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ፈተቁላህ አላህን ፍሩ፣ ወአጅሚሉ ፊ ጠለቢ ርዝቃችሁን በመፈለግ አሳምሩ፣ በጥሩ በሐላል ሁኔታ ፈልጉ። ኹዙ ማ ሐለ አላህ የፈቀደላችሁን ሐላሉን ያዙ፣ ወደዑ ማ ሐሩመህ የከለከላችሁን ሐራም የሆነውን ደግሞ ተዉ አሉ። ርዝቅ በሐራም እንዳትፈልጉ። በምን ፈልጉት? በሐላል ፈልጉት። አላህ በጻፈላችሁ በሐላሉ መንገድ ብቻ ፈልጉት። የዛን ጊዜ አላህ ስብሓነሁ ወተዓላ ነገሮችን ያስተካክልላችኋል። ስለዚህ ርዝቃችን ከማን ዘንድ ነው? ከአላህ ዘንድ ነው። በሌላም አንድ የቁርአን አንቀጽ አላህ ምን አለ? ቃለ ረቡና አለዚ አዕጣ ኩለ ሸይኢን ኸለቀሁ ሱመ ሀዳ ጌታችን ማለት ያ ለፍጥረታቱ ነገሩን ሁሉ የሚያስፈልገውን የሰጠው አላህ ነው። ከዛስ ሱመ ሀዳ ከዛም የመራውም ወደ ትክክለኛ መንገድ ያመላክተውም እሱ ነው። የሚሰጠው የሚለግሰው አላህ ብቻ ነው። ስለዚህ የኛስ ጉዳይ ምን ሆነ አለበት ከተባለ ከአላህ በኩል ብቻ እንደምናገኝ ሙሉ ለሙሉ በአላህ ላይ እምነት መሆን አለበት።
በጣም ያጅብ አንድ ሐዲስ ልንገራችሁ አኺራን ስናስብ አኺራን ሚናፍቅ ሰው ርዝቁ ይሰፋለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ርዝቅ ትመጣለታለች አኺራ ሚል ሰው በተቃራኒ ዱንያ ሚል ሰው ደግሞ ከተጻፈለት ውጪ ሌላ የሚያገኘው ነገር የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አነስ ኢብኑ ማሊክ ባስተላለፉት ሐዲስ እንዲያሉ من كانت الآخرة همه آخرة حساب ጭንቀቱ የሆነ ሁሌ አኺራ የሚል አላህን የሚያወሳ ከሞት በኋላ ያለው ህይወቱ የሚያሳስበው ሰው በዱንያ ላይ የአላህን ትእዛዝ የጠበቀ ማለት ነው አኺራን የሚያስብ ሰው ባላንስ አድርጎ ነው የሚኖረው እንደፈለገ አይሆንም من كانت አሉ همه من كانت الآخرة همه آخرة حساب የሆነች ጭንቀት የሆነች ሰው جعل الله ያደርግለታል ለማን ለዚህ ሰው ምንን غناه في قلبه በቀልቡ ላይ ሀብትን መብቃቃትን አላህ ያደርግለታል وجمع له شمله ነገሮችን በአጠቃላይ አላህ ይሰበስብለታል واتته الدنيا ዱንያ ደግሞ ትመጣዋለች وهي راغمة እሷ የተዋረደች ሆና ለሱ እጅ ትመጣለች አሉ وهي راغمة ለሱ ዝቅ ያለች ሆና ትመጣለች ለማ አኺራ ሐሳብ ጭንቀት የሆነለት ሰው አኺራን ሚናፍቅ አኺራን ሁሌ የሚያስብ ሰው ዱንያ ዝቅ ብላ የተዋረደች ሆና ትመጣለች አሉ ነብዩ ሰለላሁ ዐለይሂ ወሰለም ومن كانت الدنيا همه ዱንያ ሐሳብ ጭንቀቱ የሆነ ደግሞ ሁሌ ዱንያ ዛሬም ዱንያ ነገም ዱንያ ሰላቱን ይፈርፋል ለዱንያ ብሎ ስንት ነገር ያበላሻል ያ ሁሉ የሆነበት ሰው ደግሞ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም جعل الله فقره بين عينيه አላህ ድህነትን በሁለቱ አይኖች መካከል ያደርግበታል አሉ وفرق عليه شمله ጉዳዮችን ይበታትንበታል ولم يأته من الدنيا إلا ما قدر له ከዱንያም የተጻፈለት የተወሰነለት ካልሆነ በስተቀር ሌላ የሚያገኘው ነገር የለም በቃ አላህ ድህነትን በሁለት አይኖቹ አላህ ያደርግለታል ሀብት ቢኖረውም ሁሌ መቸገር ነው ሁሌ መጨነቅ ነው ሁሌ መስገብገብ ነው ጭንቀት ብቻ ለምን ድህነት አይኖቹ ላይ ያሉ የአካውንት ባንክ ላይ ያለው አካውንት ገንዘቡ ቢበዛም ምን ቢልም እሱ የሚታየው በቃ ድህነት ነው ጭንቀት ብቻ መረጋጋት የሚባል አይኖረውም ስለዚህም ሁሌ ሐሳብ ጭንቀታችን አኺራ ሲሆን አላህ ዱንያውን ያስተካክልናል አላህ ደግሞ ለጋሽ ነው አላህ ረዛቅ ነው አይደለም እስቲ እናስበዋ እናታችን እኛን ስታረግዘን እንዴት ነበረች ወይም ወጣት ሆነ ታውቀዋለህ አግብተ ባለቤት ስታረግዝ ሁኔታውን ተከታትላል ከማግባት በፊት ልጅ የሚባል የለህም አላሰብከው ግን አላህ ትዳር ይዘህ ልጅ ሲለግስ እርግዝና የሚባለው ነገር ሲመጣ እኛ ለዋለውን ሁለት አስተያስቡት እናታችን ስታረግዝ ወይ እህታችን ወይ ባልተቤታችን ስታረግዝ የወር አበባውን አላህ ያስቀረዋል አይደል የወር አበባ ይቆማል ለጽንሱ አላህ በራሱ ቅመማ ምግብ ያደርግለታል ሱብሃንአላህ ከዛ ጽንሱ የሚገርም እኮ ነው 40 ቀን ንፍጥ ነው ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ 40 ቀን የረጋ ደም ነው 40 ቀን ደግሞ ቁራሽ ስጋ ይሆናል በ120 ቀናት በወራት ሲካፈል ልክ 4 ወር ሲሆነው ማለት ነው ሩህም ይነፋበት የዛኔ ነው ይጻፋል ሪዝቁ ከናት ወር ጀምሮ ወጥቶ ዱንያ ላይ ስንት ዓመት ይቆያል እያንዳንዱ ነገር የሚበላው የሚጠጣው ተከትቧል ስንት ዓመት ይኖራል ተጽፏል የሚሰራው ስራ ተከትቧል እድለኛ እድለቢስ ተከትቧል አላህ ያውቀዋል ግን አላህ እዛ እናታችን ሆድ ውስጥ ሆነን እንዴት እንደሚንከባከብ ከዛስ ከተወለድክ በኋላስ አላህ የእናታችንን ጡት ምን ያደረገው ወተት ሞላው በማን ቅመማ በራሱ ቅመማ ሽሮም በላች ምንም ቀምሞ ወተት ያደርገዋል ያንን ወተት የዛኔ ምንም ማንችል ደካማ ነን እናታችን ያንን ወተት ታጠጣናለች
ለኛ ቀለብ ሆኖ ጉልበት ሆኖ እርከኑን እየጠበቀ ያደግን እንመጣለን። ይሄ ሁሉ እንክብካቤ ያደረገው ማን ነው? አላህ ነው። አላህ የሰው ልጆችን በአራት አይነት መንገድ ፈጥሯቸዋል። አንደኛው አባታችን አደም ተአምር የታየበት ያለ እናት ያለ አባት የተፈጠረው ማን ነው? አባታችን አደም ያለ እናት ያለ አባት። ዛሬ ሰዎች ኢሳ እኮ በጣም ተአምር ነው፣ ከእናት ብቻ የተፈጠረ ነው። አዎ ተአምር ነው። የኢሳ ብቻ አይደለም፣ የኛም የሰው ልጆች ከእናትና ከአባት እንኳን የተፈጠረ ነው። ምንድነው? ተአምር ነው ነው አይደለም? ማን ነው ከዛች ንፍጥ እኮ ነው። ለሊት ልብስ ላይ ስታየው ከሚደብር ነገር እንኳን የሰው ልጅ አይደለም ትንኝ ይፈጠራል ተብሎ ይታሰባል እንዴ? አላህ ግን እንዴት እንደخለቀን አያችሁ? እንዴት እንዳስገየን አያችሁ? አላህ ፈጠረ። ስለዚህ ድንቅ አፈጣጠር የማን ነው? የመጀመሪያው የአደም አለይሂ ሰላም ያለ እናት ያለ አባት የአላህ ድንቅ ችሎታ። ከዛ እናታችን ሐዋ ከአደም የፈጠራት ከወንድ የተፈጠረች ከጎን ከአደም ጎን። ከሁለቱ ደግሞ የሰው ልጆች አደምና ሐዋ ሲወልዱ ወንድና ሴት በአንድ ይወልዳሉ። ከዛም ሁለተኛውን እርግዝና ሲከሰት ሌላ ወንድና ሴት ይወለዳል። አላህ የሰው ልጆች ዘራቸው እንዲስፋፋ ምን አደረገ? እታች የተወለደው እላይ ከተወለደችው ጋር እላይ የተወለደው ከታች ከተወለደችው ጋር እንዲጋቡ ያደረገ የሰው ልጆች ዘር የተባዛው በዛ ነው። ሶስተኛው አፈጣጠር። አራተኛው አፈጣጠር ደግሞ የነብዩላህ ኢሳ አለይሂ ሰላም አፈጣጠር ከእናቱ ብቻ የተፈጠረ። ይሄ ነው የአላህ ድንቅ ችሎታ። የዓለማቱ ጌታ ሊመለክ የሚገባው አላህ ብቻ እንጂ ከአላህ ውጭ ማንም የለም። ኢሳም አይመለኩም፣ ጅብሪልም አይመለክም፣ ነቢያቶችም አይመለኩም፣ ደጋግ ሰዎችም አይመለኩም። ሊመለክ የሚገባው ማን ነው? አላህ ብቻ ነው። የሰማይ የምድር ፈጣሪው፣ የሁሉን ነገር አስገኙ፣ ሁሉን ነገር የሚንከባከብ ኃያል የሆነው ጌታችን አላህን ብቻ ነው። ስለዚህ አላህ በዚህ መልኩ ምን አደረገ? የሰው ልጆችን አስገኘ። ስንፈጠር ተንከባክቦ ነው አላህ ያመጣን። ለዚህም የዛሬው ፕሮግራማችን ምንድነው ከተባለ የርዝቃችን ሰበብ ምንድነው? በምን መልኩ ነው የሚገኘው? መንፈሳዊ ነገሮችን ነው የምናየው። አብዛኞቻችን የዘነጋናቸውን ነገሮች ነው ዛሬ በዚህ ፕሮግራም የምንመለከተው። አንዱ የርዝቅ ሰበብ ሁሉም ሰው የሚያውቀው ንግድ ነው አይደል? መነገድ፣ መንቀሳቀስ። አላህ ተንቀሳቀሱ ሂዱ ነግዱ ብሏል አላህ። ንግድን በአማረ ሁኔታ በሐላል ሳያጭበረብሩ መነገድ ዒባዳ ነው በእስልምና። ትልቅ ደረጃ አለው። እውነተኛ ነጋዴዎች ደረጃቸው ላይ የደረሰ ነው። ሳያጭበረብር መነገድ በረካም አለው። በእውነተኛ ነጋዴ እውነተኛ ገዢ ሲገበያዩ በእውነት ውሸት ሳይኖርበት ድብብቅ ነገር ሳይኖርበት ግልጽ በሆነ ነገር የሚገበያዩ ሰዎች ንግዳቸውን የተባረከ አላህ ያደርግላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ንግድ መነገድ ነው። አንተ ተመርቀሃል፣ ወረቀትህን በየቢሮው ታስገባለህ፣ ሰበብ ታደርሳለህ። ርዝቁን ሊያመጣ የሚችለው ማን ነው? አላህ ነው ማለት ነው። ይህንን ስለማይጠፋ ስለ ንግዱ ማብራራት አያስፈልግም። ብቻ ግን የሚጠበቅብን እውነተኛ ነጋዴ መሆን ነው። የዛሬው እንዳልኳችሁ ዋናው ፕሮግራሜ መንፈሳዊ ነገሮች ርዝቅን ያመጣሉ። የመጀመሪያው ተውሂድ፣ አላህን በብቸኝነት መገዛት ምን ያመጣል? ርዝቅ ያመጣል። አላህን ያለ አላህን በብቸኝነት ንግስናው ለሱ ብቻ መሆኑን አምኖ አምልኮ ለሱ ብቻ አድርጎ የሁሉን ነገር ፈጣሪ ለጋሽ ዓለማትን የሚንከባከብ አላህ ነው፣ ብቸኛ ተመላኪ ዓለማቱ ጌታ አላህ ነው ማለት ርዝቅህ እንዲሰፋ ያደርጋል። አላህ ምን አለ? ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን፣ አጋንንትንም ሆነ የሰው ልጆችን አልፈጠርኩም ኢላ ሊያዕቡዱኒ፣ እኔን ሊገዙኝ እንጂ እኔም በብቸኝነት ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም አለ። ማ ኡሪዱ ሚንሁም፣ ከነርሱ አልሻም አልፈልግም፣ ሚን ሪዝቂን አለ፣ ከሲሳይ ከነሱ አልሻም ምንም ነገር አልፈልግም። ወማ ኡሪዱ አን ዩጥዒሙኒህ፣ እኔን እንዲመግቡኝም አልሻም አልፈልግም። ለምን? ኢነላሃ ሁወ ረዛቁ ዙል ቁወቲል መቲን፣
አላህ እርሱ የሲሳይ ሰጪ ባለቤቱ የብርቱ ኃይል ባለቤት እርሱ ብቻ ነው፣ ሌላ ማንም አይደለም። በየመድረኩ ተናግሬዋለሁ። እቺ ቁርአን አንቀጽ በማነበበት ሰዓት ይሄን የቁርአን አንቀጽ ስቀራ ልጆኜ 8ኛ ክፍል ተማሪዎኜ 1993 አካባቢ እጅ ላይ አንድ ፓምፕሌት ገባ ወረቀት። ያ ወረቀት የአክፍሮት ኃይሎች የበተኑት ወረቀት ነው እና እቺን የቁርአን አንቀጽ ጻፉ። አሁን የቀሯትን ምን ምትለው ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ነው ቁርአኑ የሚለው አይደል? እነሱ ግን ሲጽፉ ምን አሉ? ወማ ኸለቅቱል ጂነ ወልኢንሳ ሊያዕቡዱኒ ኢላ ምትለውን አወጧት። ኢላ ምትለው ሲወጣ ትርጉሙ ምን ይሆናል? ይዛባል። ማ አፍራሽ ናት እዚህ ጋር ወማ ሲል አልፈጠርኩም አለ አላህ። ወማ ኸለቅቱ አልፈጠርኩም ማንን? አልጂን አጋንንትን፣ ወልኢንስ የሰው ልጆችን አልፈጠርኩም አለ አላህ። ኢላ ምትለው ወጣለች አይደል? ስለዚህ ምን አሉ? ሊያዕቡዱኒ እኔ ሊገዙኝ አላህ አልፈጠርኩም እያለ ነው። ስለዚህ ማንን ነው? ዒሳን ነው ኢየሱስን ነው አሉና ጻፉ። ተመልከቱ ሰው እንዴት እንደሚያጭበረብሩት። ቁርአኑ ግን ምንድነው? ወማ ኸለቅቱል ጂነ ወልኢንሳ የሰው ልጅንም ሆነ አጋንንትን አልፈጠርኩም አለ። ከዛ ነጠለው ምን? ኢላ ሊያዕቡዱኒ የፈጠርኳቸው እኔን ሊገዙኝ እንጂ ለሌላ ዓላማ አይደለም ነው መልእክቱ። ኢላ ምትለውን አውጥቶ እኔ አልፈጠርኳቸውም፣ የፈጠረው ማን ነው? ኢሳ ነው ኢየሱስ ነው፣ አምልኮ የሚገባው ለሱ ነው አሉ። ሲያጭበረብሩ አይሳካም። ይሳካል እንዴ? ቁርአንን ሊበርዝ ቢመጣ ዓለም ላይ ቢንቀሳቀስ አንድም አካል ሊሳካለት አይችልም። ለምን? ኢና ነሕኑ ነዘልና ዚክረ ወኢና ለሁ ለሓፊዙን ይህንን መገሰጫውን የዓለም መመሪያ ብርሃን የሆነውን ቁርአን ያወረድነው እኛው ነን፣ እኛውን ጠብቋለን አለ አላህ። አያችሁ፣ ማንም ሊበርዘው አይችልም። ማንም የቁርአን ጠባቂው ማን ነው? አላህ ነው። ስለዚህም የመጀመሪያው ርዝቅ የሚያመጣው ተውሂድ ነው፣ አላህን በብቸኝነት መገዛት ነው። ሁለተኛው የርዝቅ ማስገኛ ሰበብ አብዛኞቻችን የምንዘናጋው የየዕለት ስራችን የሆነ አሰላህ ሰላት ነው። ወንድሞች ሰላት ርዝቅ ያሰፋል። አላህ ምን አለ ቁርአን ላይ? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ ቤተሰብህን በሰላት እዘዝ፣ በሱ ላይም ጽና። ላ ነስአሉከ ሪዝቀን ሪዝቅን አንጠይቅህም፣ ናሕኑ ነርዙቁከ እኛው እንለግስሃለን፣ እንመግብሃለን፣ እናበላሃለን፣ ርዝቃችንን እኛው እንሰጥሃለን አለ አላህ። ወልዓቂበቱ ሊተቅዋ መጨረሻውም ያምረው ለስኬት የሚበቁት አላህን ለሚፈሩት ነው አለ። ስለዚህ ሰላትን ምን በል? በሰላት ቤተሰብን እዘዝ። ሪዝቅ እኛ አንጠይቅህም፣ ጽና አንተ በሰላት። ሪዝቅ ሰላት የሪዝቅ ምንጭ ነው። ሰላት የደስታ ምንጭ ነው። ሰላት የሌለው ሰው ወላሂ ባዶ ነው፣ ጭንቀት ነው፣ ፊቱ ይጠቁራል ሰላት ከሌለ፣ ደስታ ይርቃል ሰላት ከሌለ። እንዴት ሰው ከአላህ ጋር መነጋገር ካልቻለ? መነጋገር እኮ ነው አይደል? ፋቲሃ ስንቀራ አልሐምዱሊላሂ ረቢል ዓለሚን ስንል ምስጋና ይገባው ለዓለማቱ ጌታ ስትል ሐሚደኒ አብዲ ባሪያዬ አመሰገነኝ ይላል አላህ። አርራሕማን ራሒም አዛኝ ሩህሩህ የሆነው ስትል አስና ዐለየ አብዲ ባሪያዬን አወደሰ ይላል። ማሊክ የውሚዲን የዛ የፍርዱ ቀን ንጉሥ ፈራጅ እሱ ነው ብለህ ስለ እሱ ማንነት ስትናገር መጀደኒ አብዲ ባሪያዬ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን አንተም ብቻ ነው የምንገዛው፣ እርዳታ የምንጠይቀው አንተም ብቻ ነው፣ ከአንተ ውጭ ማንም የለም ብለን ስንናገር አላህ ምን ይላል? እቺ በእኔና በባሪያዬ መካከል ያለች ቃል ኪዳን ናት። ባሪያዬ ሲቸገር እኔን ሊጠይቅ ከኔ ውጭ ለማንንም ላይ ይገዛ እርዳታ እኔም ብቻ ሊጠይቅ ቃል ገብተዋል። ስለዚህ ለባሪያዬ የጠየቀው አለው ይሰጠው። ምን ኢህዲነ ሲራጠል ሙስተቂም ትክክለኛውን መንገድ ምራን። ምን ማለት ነው? እኛ ሙስሊሞች ትክክለኛ መንገድ ላይ ነን። እዚህ ጋር ምንድነው ተፍሲሩ? አይ ሰቢትና አጽናን ማለት ነው። በትክክለኛ መንገድ አኑረን አጽናን፣ ይዘነዋል፣ ጽናቱን ለግሰን ማለት ነው። ሌሎቹ ይኸው ሙስሊሞቹ
ኢህዲነ ሲራጠል ሙስተቂም እያሉ ነው። ትክክለኛ መንገድ ምራን እያሉ ነው። አልተመሩም። የሚመራቸው ኢሳ ነው ይላሉ። አጭበርባሪውላ አጽናን። ትክክለኛውን መንገድማ አላህ ለገሰን። ዓለም ላይ ካሉ ሃይማኖቶች እውቅና የሰጠው ኢስላም ብቻ ነው። አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዓለይኩም ኒዕመቲ ወረዲቱ ለኩም ልእስላም ዲና ብሎ አላህ የወደደው የመረጠው ኢስላም ብቻ ነው። ኢነ ዲነ ዒንደ ላህ ልእስላም፣ ሃይማኖት ማለት አላህ ዘንድ እስልምና ብቻና ብቻ ነው። ወመን የብተጊ ገይረ ልእስላም ዲናን፣ ከእስልምና ውጭ ሌላን ሃይማኖት የሚፈልግ ካለ ከእሷ እንቀበለውም፣ በመጨረሻ ቀንም ከሳሪ ነው አለ አላህ። ኢስላም ብቻ ነው አላህ እውቅና የሰጠው መለከታዊ ሃይማኖት፣ ከሰማይ የመጣው እውቅና የመጨረሻው ነቢይ ይዘውት የመጡት የነቢያት መደምደሚያ የሆኑት ከሳቸው ውጭ ሌላ ነቢይ የሌለበት መመሪያውን አድርጎ ዲን አድርጎ ሃይማኖት አድርጎ የሰጠን ከኢስላም ውጭ የለም። ኢስላም ብቻ ነው። ከኢስላም ውጭ ይዞ ከሄደ አንድ ሰው መጨረሻው ኪሳራ ነው፣ ነደም ነው፣ ለቅሶ ነው እያለን ያለው አላህ። صراط الذين أنعمت عليهم غير المغضوب عليهم ولا الضالين سبحان الله ولتهان كوالكباتشو كاتاكمكاتشو من النبيين والصديقين والشهداء والصالحين كدغاغوچ كنبياتوچ كسماعتات وحسن اولئك رفيقا كندزاين السوچ ጓደኛሞን ምንኛ አማራላ ከነዚህ ከዛ ከተቆጣባቸው ደግሞ ውጭ እንዲያደርገን ከማን ይሁዶችን ስለተቆጣባቸው። ለምን ተቆጣባቸው? አውቀው ስለጠመሙ። ነብዩ የአላህ ነብይ መሆናቸውን ያውቃሉ። እውቀቱ አላቸው። ምልክቱ ማስረጃው መጥቶላቸዋል። ግን ሐሰደ ሚን عند انفسهم ከውስጣቸው ያለው ምቀኝነት በሽታ ለምን ከአረቦች መጣ ከበኒ እስራኤል ለምን አልመጣም ነብይ ብለው ነብዩን ካዱባቸው። ያዕሪፉነሁም ከማ ያዕሪፉነ አብናአሁም ልጆቻቸውን እንደሚያውቁት የኛን ነብይ አለይሂ ሰላቱ ወሰላም ጠንቅቀው ያውቃሉ አለ አላህ። ነብዩ መሆናቸውን ጠንቅቀው ያውቃሉ። አብዱላህ ኢብኑ ሰላም ይባል ይሁዲ ነበር። እስልምናን ከተቀበለ በኋላ ይህንን የቁርአን አንቀጽ የተረዱ ሰሃቦች ጠየቁ። እውነት ነብዩን አለይሂ ሰላቱ ወሰላም ልጆቻችሁን ከምታውቁት የበለጠ ታውቁ ነበር እንዴ ብለው ሲጠይቁት ከዛ በላይ ነው እንጂ ምናውቃቸው ነብዩን ከዛ በላይ እናውቃቸዋለን አለ። ልጄንማ ባለቤቴ ልጅህ ነው ስላለችኝ እንጂ ከኔ ትውለደው ከሌላ ትውለድ የማውቀው ነገር የለም፣ እርግጠኛ አይደለሁም። በነብዩ ነብይነት ግን ምንድነው እርግጠኛ ነኝ። ያውቃሉ፣ አውቀው ጠመሙ። ወለዳሊን ከተማማዎችን ደግሞ ውጭ አርገን ከነሱ እንዳታደርገን ሲባል አሚን እንላለን አይደል እንዴ? ኢማሙ ሲያሰግደን አሚን እንላለን። ፋቲሃን ስንቀራ ከአላህ ጋር የምንነጋገርበት መድረክ ነው። ደስታ የሚገኘው ማንን ስንቀርብ ነው? አላህን ስንቀርብ ነው። ስለዚህ በተደጋጋሚ የምናገረው ሙአዚኑ ሀያ አለ ሶላህ ንወደ ሰላት፣ ሀያ አለ ልፈላህ ንወደ መድህን ሲል አይ ዛሬ ማንቼ አርሴ ይሻለኛል ኳሱ ይሻለኛል ብሎ ወደዛ የሚሄድ ሰውና የሙአዚኑን ጥሪ የአላህን ጥሪ አላህን ለመቃረብ ብሎ የመጣው ሰው እኩል ናቸው? አይስተካከሉም በጭራሽ። ኳሱ እኮ ቅጂውን ታገኛለህ፣ ዜና ትሰማለህ። በኳሱ ምክንያት ግን ሰላቱ ካመለጠ ሰላቱ አለቀለት ማለት ነው። እቺ አሁን የሰገርናት አብረን በጀማ የሰገርናት የመግሪብ ሰላት ነገ የውመል ቂያማ ካልሆነ ተመልሳ አትመጣም። መቼም አትመጣም። እንደ ስም ነገም መግሪብ አለ፣ ከነጎዲያም መግሪብ አለ፣ በሚቀጥለው ሳምንትም መግሪብ ይባላል እንደ ስም። ግን ዛሬ የሰገርናት የዛሬዋ ስራችን ሄዳለች። ምትመጣው መቼ ናት? ነገ የውመል ቂያማ ብቻ ነው። ስለዚህ ሰላት የርዝቅ በር ነው። አባወራ ቤተሰብ ይሰግዳሉ፣ ልጆች ይሰግዳሉ፣ ባለቤትህ የቤት ኻዲምህ ሰላት እየሰገዱ ነው። እያዘዝክ ነው ወይስ ምን አገባኝ እኔ ከሰገድኩ የነሱ አይመለከተኝም ነው ያልከው? ወአሙር አህለከ ያለው አላህ ቤተሰብን በሰላት እዘዝ፣ ወስጠቢር አለይሃ በሱ ላይም ጽና። አይ ዛሬ አዝዣለሁ ነገ ተዋለሁ አትበል። ሁሌ የሰላት ጉዳይ ልትደራደርበት አይገባም። ሰላት ህይወት ነው። ሰላት የሌለው ሰው ባዶ ነው። ለዚህ ነው ሙስሊሙ ማህበረሰብ ትምህርት ቤት ሲማር ሰላት ሲከለከል የሚያንገበግበው ትልቁ ዒባዳው ከአላህ ጋር የሚገናኝበት አንድ ሀብቱ ስለሆነ ነው አይደለም? ዘካ እንዳንሰጥ ሀብት የለን፣ ሐጅ እንመላለስ ሀብት የለን።
በቃ ኢባዳችን ትንሽ ሀብታችን ምንድናት? ሰላታችን ናት። ሰላቱ እኮ ዑዝር የለም። የሰላቱ ዑዝር ሁለት ነው። ልብ በሉ ወንድሞች፣ የሰላቱ ዑዝር ሁለት ነው። የተኛ ሰው ሲነቃ ይስገድ፣ የረሳ ሰው ሲያስታውስ ይስገድ። ቆሞ መስገድ ያቃተው ቁጭ ብሎ ይስገድ። ቁጭ ብሎ አልቻለም፣ ተኝቷል፣ ጋደም ብሎ ሆስፒታል ተኝቷል፣ አቅሉን አልሳተም፣ ኦክሲጅን ተገጥመዋል፣ ምን ብሏል? ይስገድ። በምን እያሰበ እያጣቀሰ አሁን ሁለተኛ ረካንኝ ያለ የሚባለውን ዚክር እያለ እዛው እንደተኛ ሰላቱን ይስገድ። ሰላቱል ኸውፍ ተብሎ ደግሞ አለ። በጂሃድ ሰዓት በአላህ መንገድ ላይ ጦርነት ላይ ሲመጣ ጠላት ፊት ለፊት ሲሆን ሰላቱል ኸውፍ የስጋት ሰላት ይባላል። አሰጋገድ ስርዓት አለው። 2 ረካ ይሰገዳል። አንደኛው ቡድን ሲጠብቅ ሌላኛው እየሰገደ በዚህ መልኩ በአደጋ ሰዓት ይስገድ ከተባለ ጤነኛ የሆነ አፍያ የሆነ መስጉዲ ጎረቤት የሆነ ሙአዚኑ ሲጣራ እየሰማ ሰላትን የተወስታ ምን ሊባል ነው? አንድ ጀናዛ ከሚያጥቡ ሰዎች ታሪክ ሲናገር ምን ይላል? አንድ ጀናዛ መጣ። ልክ ላጥበው ስል በአንድ ጊዜ ከእምብርቱ እስከ ፊቱ ያለው አካል ጥቁር አለብኝ። ደነገጥኩኝና ይሄማ የሆነ ታሪክ ይኖረዋል ብዬ በር ከፍቼ የዚህ ጀናዛ ቤተሰብ ያመጣው ማን ነው? እኛ ነን አሉ በር ላይ የቆሙ ሰዎች። ማን ነው ሰው? እስቲ ማንነቱን ንገሩኝ ሲሉ የጀርባው ታሪክ ምን ይመስላል ንገሩኝ ሲል ይህ ሰውማ አንድ ቀንም ለአላህ ሱጁድ ያደረገ ሰው አይደለም፣ አንድ ቀንም ሰግዶ አያውቅም። ሱብሃንአላህ፣ ከባድ ነው። ስለዚህ አንድ ያለን ሀብታችን ነው። ነገ የውመል ቂያማ የምንጠየቀው ሰላታችን የመጀመሪያው ሂሳብ የሚደረገው። ሰላት ካማረ ሁሉም ያምራል፣ ሰላት ከተበላሸስ ሁሉም ይበላሻል። ስለዚህ የሰላት ጉዳይ አደራ ሙስተዒድ ነን። በሄድንበት ቦታ ላይ ሰላታችን ልንጠብቅ ኢንሻአላህ። አዎ ርዝቅ ያሰፋል፣ ርዝቅ ይሰፋል፣ ደስታ ይመጣል። ሶስተኛው ርዝቅ ከሚመጣበት መንገድ በአላህ ማመን ነው። እምነትን በአላህ ላይ ማድረግ። አላህ ምን አለ? ወለው አነ አህለል ቁራ አመኑ፣ የከተማይቷ ሰዎች ባመኑ ኖሮ፣ ወተቀው እንደዚሁም በተጠነቀቁ ኖሮ፣ ለፈታሕና አለይህም በረካት ሚነ ሰማኢ ወልአርድ፣ ከሰማያት ከምድር በረከቶችን በከፈትንላቸው ነበር። ወላኪን ከዘቡ፣ ነገር ግን አስተባበሉ፣ አመፁ። ፈአኸዝናሁም ቢማ ካኑ የክሲቡን፣ ሲሰሩት በነበሩትም ኃጢአት ያዝናቸዋል። አላህ ስብሓነሁ ወተዓላ ወንጀል ምን ያጠፋል ማለት ነው? ርዝቅን ያጠፋል ማለት ያጠባል። በአላህ ማመን አላህን መታዘዝ ምን ያመጣል? በረካን ከሰማይ ከምድር በረካ እንዲመጣ አላህ ያደርጋል። ብዙ ስለሆኑ አጠር እያደረግኩ ነው ማቀርበው። አራተኛው የርዝቃችን መገኛ ሰበብ ማሻአላህ በሉ። የነቢዩን ሐውድ ነገ የውመል ቂያማ አላህ ያጠጣል። አሚን በሏ። ሐውዳቸውን ምን ጠጣ አላህ ያርገን። ያ ሐውድ እኮ ታውቃላችሁ ጥቅሙ? አንድ የጠጣ ለዘላለም አይጠማም ነው የተባለው። ሱብሃንአላህ። አላህ ይለግሰን። ሱናቸውን አጥብቀን የምንይዝም አላህ ያድርገን። አራተኛው ርዝቃችን ከሚሰፋበት ርዝቃችን ከሚገኝበት መንገድ ዱዓ ነው። ዱዓ ያ አላህ። ዛሬ ወጣቱ ዱዓን ዘነጋ። ወላሂ ትንሽማ ኪስ ከወፈረ የምን ዱዓ ያስፈልጋል ይላል። ሰገደ፣ አሰላሙ አለይኩም አሰላሙ አለይኩም ሩጫ ነው። አረ እኛማ በቃ ገንዘብ ካለ በምናምን መንገድ አለ ምናምን። ይሄ ሸይጣን መንገድ ነው። ገንዘቡን የለገሰው ማን ነው? ማን ነው የሚወስደውስ? ማን ነው? አላህ ነው። ቃሩንን አታው? ቃሩን አላህ ሰጠው። ሀብቱ እኮ ልዩ ነበር። በፊራውን ዘመን የነበረው ቃሩን። ተው አትኩራራ፣ በዚህ በሰጠህ አኼራን ፈልግበት፣ ሰደቃ አውጣበት ሲባል አረ እኔ እኮ በእውቀት የተሰጠሁት ነው፣ ለፍቼ ደክም ያመጣሁት ነው ይላል። አንዳንድ ሰው ሱብሃንአላህ ምንም ያልነበረው ሰው አላህ ክፍትፍት ሲያደርግለት ትላንት ማንነቱን ይረሳል። አላህ እንደለገሰው ይረሳል። ከዛ ምን ይላል? አረኛ እኮ በእውቀታችን ደክሜ ላቤን ጠብ አድርጌ ፒኤችዲን ሰርቼ ስንት ጥናት አድርጌ ያመጣሁት ይላል። እዚህ ደረጃ እንድትደርስ ያደረገ ማን ነው? አላህ አይደል? ስለዚህ ሊመሰገን የሚገባው ማን ነው? አላህ ነው።
ርዝቅ ሲመጣ አላህ ዘንድ መቅረብ ነው እንጂ ያለብን መሸሽ አይደለም። ዱዓ ነው አሉ። ዱዓ ርዝቅን ያሰፋል። ወላሂ በጣም እንድንረዳው ከዱዓ ውስጥ ስለ ዱዓ ስናወራ አንድ ቁርአን አንቀጽ ላይ ወይ ሱረቱ አሊ ኢምራን ላይ የተጠቀሰ የአንድ ነብይን ታሪክ ነው ዛሬ የምናየው። አጠር ያለች ማለት ነው። እሱም ማን ነው? ዘከሪያ አለይሂ ሰላም። ትዳር ላይ ቁጭ ብለ ወንድሜ 10-15 ዓመት ጠብቀ ልጅ ያጣህ ወንድሜ ይህን ታሪክ አዳምጠኝ። ነገሮቹ ክራውድድ የሆነብህ ወንድሜ፣ ሁሉም በር የተዘጋብህ ወንድሜ፣ ያልተዘጋ አላህ በር አለ። ተስፋ አትቁረጥ እልሃለሁ። መዳን አትችልም፣ በቃ ምንም ተስፋ የለውም የተባልክ ተስፋ እንዳትቆርጥ። ማን ነው የሚያድነው? አላህ ነው። ዘከሪያ ታሪክ ላይ ዘከሪያ ነብይ ናቸው። አስቡ። ሚስታቸው መሃን ናት። ልጅ አልተሰጣቸው። ህዝቦቻቸው ዘከሪያን ከሚያነውሩበት አንዱ ምንድነው? ነብይ ነኝ ይላል፣ ግን ይኸው ልጅ እንኳን ማግኘት አልቻለም እያለ በጣም አዛ ያደርጓቸው ነበር። አላህ ሱረቱ አሊ ኢምራን ላይ ስለ መርየም ታሪክ ይነግረናል። የመርየም እናት ሐና ትባላለች። የሐና ባለቤት ደግሞ ኢምራን ነው። የመርየም አባት ኢምራን ነው። አላህ ቁርአን ላይ ሲጠቅስ ምን አለ? ኢዝ ቃለት ኢምራቱ ኢምራን ረቢ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን። ኢዝ ቃለት ኢምራቱ ኢምራን፣ የኢምራን ባለቤት ባለች ጊዜ ረቢ ጌታዬ ወይ ኢኒ ነዘርቱ ለከ ማ ፊ በጥኒ፣ እኔ በሆዴ ውስጥ ያለውን ላንተ ተስያለሁ። ሙሐረረን ያኒ ከስራ ነፃ የተደረገ ሲሆን ፈተቀበል ሚኒ፣ ከኔ ተቀበለኝ። ኢነከ አንተ ሰሚዑል ዓሊም፣ አንተ ሰሚና አዋቂ የሆንክ ጌታ ነህ አለች። ያረገዘችው ወንድ መስሏታል። ቤተል መቅዲስን ሊንከባከብ ሊካድም የሚችለው ወንድ ነው። ተቀበለኝ አለች። ከዛ ፈለማ ወضعتها የወለደቻት ጊዜ ቃለት አለች ሐና ረቢ ጌታዬ ወይ ኢኒ ወضعتها እንሳ፣ እኔ ሴት ሆና እኮ ወለድኳት። ወላሁ አዕለሙ ቢማ ወضعت፣ ምን እንደወለደች አላህ ያውቃል። ሴት እንደወለደች አርግዛ አይደለም፣ ከመወለዷ በፊት ምን እንደሆነች ማን ያውቃል? አላህ ያውቃል። ከዛ የዚህ ጊዜ ወለይሰ ዘከሩ ከልኡንሳ አለች። ወንድም እንደ ሴት አይደለም። ወኢኒ ሰመይቱሃ መርየመ፣ እኔም መርየምን ብዬ ሰይሜያታለሁ። ወኢኒ ኡዒዙሃ ቢከ ወዙርየተሃ ሚነ ሸይጣን ረጂም፣ እሷንም ዝርያዋንም ከተረገመው ሸይጣን ባንተ ጠብቃቸዋለሁ፣ ባንተ ተጠበቅባቸዋለሁ፣ አንተ እንድትጠብቃቸው ማጸናሃለሁ እንደማለት ነው። ፈተቀበለሃ ረቡሃ፣ ጌታዋም ተቀበላት። ቢቀቡሊን ሐሰኒን፣ በደህና በመልካም አቀባበል ተቀበላት። ወአንበተሃ ነባተን ሐሰና፣ በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከሪያ፣ ዘከሪያ ማሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ፣ ዘከሪያ እሷ ሚሕራብ ላይ የሰራላት ነበረ። የዛኔ የዘከሪያ ተከታዮችም የነበሩት የቤተል መቅዲስ አገልጋዮች እንዴት ምናምናል አላህ ሲቀበላት፣ በቃ እጣ እንጣጣል፣ ማን ያሳድጋት አሉ። እጣ ሲጣጣል እጣው ለዘከሪያ ወጣ፣ ዘከሪያ እንዲያሳድጋት። ከዛ ዘከሪያ ቤት ሰርቶላት ኢባዳ የምታደርግበት፣ የአላህን ቤት ትንከባከባለች፣ ታጸዳለች፣ ምን ትላለች። የዚህ ጊዜ እሷ ጋር ደግሞ ሲገባ ዘከሪያ አንቺ መርየም ወይ አና ለኪ ሃዛ፣ ይህ ላንቺ ኬት ነው? ኬት የመጣ ነው? እሷም ቃለት አለች ሁወ ሚን ዒንዲላህ፣ ይህ ከማን ዘንድ ነው? ከአላህ ዘንድ ነው። ኢነላህ የርዙቁ መን የሻኡ ቢገይሪ ሂሳብ፣ አላህ ለባሪያዎቹ ያለ ገደብ ነው የሚለግሰው፣ በሂሳብ በካልኩሌት አይደለም። የዚህ ጊዜ ዘከሪያ ተቆጩ። ባለቤቴ መሐናት ብለው እሳቸውም ዕድሜ ሄዷል፣ በቃ እንዴት ልጅ ይገኛል ብለው አላሰቡትምና ያለ ገደብ ነው አላህ የሚለግሰው ስትላቸው ዘከሪያ ተቆጩ። እስከ ዛሬ የት ነበርኩ አሉ። እዛው ቦታ ሆኖ ይላል ሁናሊከ ዳዓ ዘከሪያ ረበሁ፣ ዘከሪያ ጌታውን እዛው ቦታ ተጣራ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይበተን ኢነከ ሰሚዑ ዱዓ፣ ከአንተ ዘንድ መልካምን ዝርያ ለግሰኝ፣ አንተ ዱዓን ጸሎትን ሰሚነህና ብሎ ዘከሪያ ተጣራ። ፈናደትሁ ልመላኢከት ወሁወ ቃኢሙን ዩሰሊ ፊ ልሚሕራብ፣ እዛው ሚሕራቡ ላይ
እዛው ጸሎት የሚያደርግበት ላይ ቆሞ አላህን እየተማጸነ አላህን እየለመነ ባለበት ሰዓት መላእክት ጠራችሁ አን አላህ ይበሽሩከ አላህ ያበስርሃል ቢያህያ ስሙን ያወጣውም አላህ ነው ያህያ በተባለች ሕያው የሆነ ማለት ነው ሙሰድቀን ቢከሊመት ሚን አላህ ወሰይደን ወሐሱራን ወነቢይ ሚን الصالحين የጌታውን ቃል የሚያረጋግጥ እውነት የሚል ጥቡቅ የሆነ አለቃ ጌታ የሆነ ማለት ነው የሰዎች የበላይ የሆነ ነብይ የሆነ ከደጋጎችም ከሆነ ልጅ አላህ ይለግሳል የዚህ ጊዜ ዘከርያ ደነገጡ قال ربي أن يكون لي غلام ጌታዬ ለኔ እንዴት ልጅ ይኖረኛል አሉ ለምን وقد بلغني الكبر እድሜ ላይ ደርሷል እርጅናዬ ትልቅ ደረጃ ደርሷል እርጅና የደረሰብኝ ሲሆን አለ ወምራአቲ አቂር ባለቤቴ መሃኖና ሳለ قال كذلك الله يفعل ما يشاء እንዲህ ነው ነገሩ አላህ የፈለገውን ይሰራል ሰው ልጅ ይሰጣል ሲባል ይጨንቃል እስር ቤት ሆነ አንዱ 12 ዓመት ተፈረደበት እና ዳዋ ስናደርግ አላህን ለምኑት መቼ እንደሚያወጣን አስተውቅም ያው እዛ ተስፋ ተሰጣለ ተስፋው የውሸት ሳይሆን አላህ ማድረግ ይችላል አይደል አላህን ለምኑት ይያልኩ ዳዋ እናረጋለን ምን እንላለን አንዱ 3 ዓመት ከቆየ በኋላ ተፈቺ ተባለ እኔ እንዴት አለ 12 ዓመት መጀመሪያ እኮ በቃ ያ ረብ ዛሬ አውጣኝ ይያለ እኮ ነው የተፈረደበት 12 ዓመት ግን ዛሬ አስፈታኝ ይላል አላህ ከ3 ዓመት በኋላ እንዲወጣ አደረገው ተፈቺና ከሌ ውጣ ቃን ይዘ ሲባል እንዴት አለ በግድ ነው የወጣው በቃ ተጠራጥሮ ማለት ነው ሰው ይለምናል ልክ ይሰጣል ሲባል ደግሞ ይደነግጣል ዘከርያ ምን አሉ እንዴት አሉ ሻው አላህ ልጅ ሰጠ ሲባል እንዴት እኔ እርጅና መጥቶብኝ ሚስቴ መሃኖናል ጌታ የፈለገው ይሰራል ለአላህ ሚሳነው ነገር አለ እንዴ የለም ወላሂ ከዛ ምን አለ ትልቁም ነገር ጌታዬ አለ ዘከርያ قال ربي اجعل لي آية ለኔ ምልክት አድርግልኝ قال آياتك ألا تكلم الناس 3 أيام إلا رمزا ምልክትህ 3 ቀን ሰዎችን በጥቅሻ ካልሆነ በስተቀር አለማናገርህ ነው አላቸው واذكر ربك አያችሁ ቅድም ያልኳችሁ የዚህ ጊዜ ሪዝቅ መጣ ኒዕማ መጣ ኸይር ነገር መጣ አይደል ምንድነው የሚጠበቀው ኪስ ሲወፍር ምንድነው የሚጠበቀው ወደ መስጊድ መምጣት ነው አይ ኪስ ይወፍሯል አወሰልፍ ስትርቅ እቺ መስጊድ አትመጥነኝም ብለ ስትርቅ ዳዋን ያልፈልግም ስትል የዛኔ ውድቀት ይጀምራል አላህን በራክ ቁጥር ውድቀት ነው የሚመጣው አላህ ምንድነው ያለው ልክ እንደዘን ኸይር ሲመጣ واذكر ربك كثيرا ጌታህን በብዙ አውሳው وسبح بالعشي والإبكار በጧቱም በማታው ጊዜ አወድሰው ጧት ማታ አላህን ማወደስ አላህን ማመስገን ለአላህ ባሪያዎች ሰደቃ ማውጣት ኸይር ነገር ላይ መገኘት የኸይር ነገር ተባባሪ መሆን እንጂ አላህን መራቅ አይደለም አንዳንዱ ትንሽ ወፈር ሲል የሆነች መኪና ሲይዝ የበፊት ጓደኞችን ይረሳቸዋል ባላየ ያልፋል ሰላም አለይኩም ሲባል ላ ትላንት እንደዛ ነበርክ የለገሰ አላህ ነው የሚወስደው ማን ነው አላህ ነው ስለዚህ ርዝቅ በመጣ ቁጥር ምንድነው የሚጠበቅብን የአላህ ባሪያዎችን መንከባከብ ስንምግባር ያማረሙን ይበልጥ ወደ አላህ መቅረብ እንጂ ወደ አላህ መራቅ አይደለም ነው መልእክቱ አያችሁ ዱዓ والله አላህን እርግጠኛ ሆናችሁ ለምኑት ادعوا الله وانتم موقنون بالاجابه አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አላህን እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት አላህ ይቀበላችኋል ይሰጣችኋል አላህን እንደሚቀበላችሁ ዛሬ ያደረከው ዱዓ ምናልባት ከብዙ አመታት በኋላ ነው ውጤቱ ልታዩ የምትችለው አንተ ግን ዝም ብለህ አድርግ ሙሳና ሃሩን እኮ በፊራውን ላይ ድል ለመቀናጀት 40 አመት ፈሽቷል ከ40 አመት በኋላ ነው አላህ የተቀበላቸው በእስላም መንገድ ትግል ስታደርግ ውጤቱ ምናልባት አንተ ከሞትኩ በኋላ ውጤት ሊመጣ ይችላል አንተ ግን ታገል ዱዓ አድርግ ሰላት እንደምትሰግደው ጾም እንደምንጾመው ሰደቃ እንደምንሰጠው አስበን ዱዓን ዒባዳ ነውና ዝም ብለህ አድርግ ሳትሰላች መች እንደሚቀበል አታውቅም ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም አንድ የአላህ ባሪያ ዱዓ አድርጎ ከ3 አንድ ያገኛል እንጂ በባዶ የሚመለስ ማንም የለም አላህ ያፍራል አሉ ባሪያው እጁን አንስቶ ያ ረብ ብሎ በባዶ ሊመልሰው ያፍራል የናንተ ጌታ አሉ ነብዩ ሰለላሁ ዐለይሂ ወሰለም ከ3 ግን አንድ ይሰጠዋል አንድ ምንድነው ወዲያው የሰጠው የጠየቀውን ወዲያው ይሰጠዋል አሉ ወዲያው ሁለተኛ
የሚመጣ በላ ነበረ በላውን ይመልስለታል ሱቅህ ሊቃጠል ነበር አላህ ስንቱን መልሶልሃል የሆነ ኪሳራ ሊመጣ ነበር አንተ የጠየቀው ዱዓ ሌላ ነው ግን ያ ዱዓ የጠየቀው ቀርቶ ስንት በላ ግን ተቀልብሶልሃል አላህ ብቻ የሚያቆኛ ማናቀው ታዲያ ኪሳራ ላይ የለም ሶስተኛስ ለአኺራ አላህ ያከማችለታል አሉ ትልቅ አጅር አድርጎ ያጠራቅምለታል እንደውም አንድ ሐዲስ ላይ ባሪያ ይላል አላህ ባሪያውን ይጠይቀዋል አቤት በዚህ ቀን ለምነኝ ሳልሰጥ ቀረው አይደል አዎ እንካ ዛሬ ይሏል ያልሰጠውን እንካ ያለ ሲሰጠው ሲያምበሻብሸው ምን ሲለው ምን ይላል የሰው ልጅ የዛን ቀን ምን ነው የለመንኩት ልመና በአጠቃላይ ለአኺራ በሆነልኝ ብሎ የዛን ይመኛል ስለዚህ ዱዓ ላይ መበረታታት አለብን የሰው ልጅ ስትለምነው ይቆጣል አላህ ስትለምነው ይደሰታል የሰው ልጅ ሳትለምነው ስትቀር ይደሰታል አላህ ሳትለምነው ስትቀር ይቆጣል من لم يسأل الله يغضب عليه ያሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል وقال ربكم ጌታችሁ አለ ادعوني ለምኑኝ استجب لكم እቀበላችኋለሁ ان الذين يستكبرون عن عبادتي እነዛኔን ከመለመን የሚኩራሩ ሰዎች سيدخلون جهنم داخرين جهنم ተዋራጆች ሆነው ይገባታል ያ አላህ ሳይለመን ሲቀር ይቆጣል ሲለመን ይደሰታል ታመተኝተሃል ቤተሰብህ አልጋ ቁራኛ ሆኖብሃል እጅን አንሳ ያ ረብ አድንልኝ በል አዩብን አስባ ለ18 ዓመት በበሽታ ላይ ታመው ሀብታቸው ተወስዶባቸው እጃቸውን አንስተው ያ ረቢ እኔ ችግር ነክቶኛል አንተ ደግሞ ያዛኞቹ ለአዛኝ ነህ ብለው ጥሪ ሲያደርጉ ምን ሆኑ አላህ Subhanahu Wa Ta'ala ያንን ጭንቀት አስወገደላቸው በሽታውን አነሳላቸው ጭንቅ ብለዋል ዱዓ አድርግ አላህ ለምን ከበደል ራቅ የሰው ሐቅ እንዳትነካ በደል ከባድ ነው በደለኛ የተበደለ ሰው ያ ረብ ካለ አላህ ይቀበለዋል ዳዕወቱል መዝሉሚ ሙስተጃበቱ የተበደይ ዱዓ ተቀባይነት ተብሏል አላህ ዘንድ ተቀባይነት አላት ወኢን ካነ ፋጅረን ቢሆን ففجوره على نفسه فجورነቱ ፋጅርነቱ ለራሱ ነው በሌላ ዘገባ ወኢን ካነ ካፊረን ይላል ካፊርን ቢሆን ከበደልከው ኩፍሩን አላህ ባይወደውም በተበደለው ነገር ግን ፍትህን ስለሚወድ አላህ ይረዳዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሌላኛው ርዝቅ የሚያሰፋው ተወኩል ነው በአላህ ላይ እንመካ በአላህ ላይ እንደገፍ አላህ ነው የሚለግሰኝ ብለህ በአላህ ተመካ በስልጣን እንዳትመካ በዘር እንዳትመካ በሀብት እንዳትመካ በግሩፕ እንዳትመካ በማን ተመካ በአላህ ተመካ ኢብራሂም አለይሂ ሰላም ጠላቶቻቸው ያ ሁሉ መከራ ሲያደርሱባቸው ለወራት የተቀጣጠለ እሳት ውስጥ ሲወረውሯቸው ወደ ማን የዞሩት ወደ አላህ ነው አላህ ወይ አንተ በሰማይ ብቸኛ ተመላኪ ጌታ ነህ እኔ ደግሞ በምድር ብቸኛ ባሪያህ ነኝ ከኔ ውጭ የሚገዛህ ማንም የለምና ሐስቢ አላህ ወኒዕመል ወኪል አንተ በቂ ነህ አላህ በቂ ነው ምንኛ ማረ መመኪያ ነው ወደ አላህ መመካት አሉ ማንንም እርዳታ አልፈልግም አሉ የማንን አሉ የአላህ ወደ ማን ተደገፉ ወደ አላህ አላህ ታዲያ ነጃ አላላቸው ከጭንቀት አላዳናቸው ከጭንቀት ወደ ደስተኝነት አላመጣቸው ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም አንቺ ሳት ወይ ኩኒ በርደን ቀዝቀዝ በያሉ ኩኒ በርደን ብሎ ቢተው ኖሮ ኢብራሂም በብርድ ያልቁ ነበር በቅዝቃዜ አሉ ከዛ ምን አስከተለው ወሰላመን አሉ ሰላም ሁኚ በማን አላ ኢብራሂም በኢብራሂም ላይ አለ አላህ እስቲ ሰው አጥንቱ ተርፏል እስቲ ነው ሲሉ ኢብራሂም አንድም ሰውነታቸው እሳት ሳይነካቸው ነጃ አላቸው አላህ ያ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ለው አንኩም እናንተኮ ተወከልቱም አለ አላህ ሐቅ ተወኩልህ በአላህ ላይ ትክክለኛ መመካት ብትመኩ ለረዘቀኩም በረዘቃችሁ ነበረ ከማ የርዝቁ الطير ወፍን እንደሚለግሰው እንደሚረዝቀው ተግዱ ሒማሰን ጧት ስትወጣ ባዶ ሆዷን ትማልዳለች ትወጣለች ወተሩሁ ቢጣነን ስትመለስ ደግሞ ሆዷን ሞልታ ትመለሳለች ከጎጆዋ ስትወጣ እህል በረንዳ ስትሄድ በአላህ ተመክታ ነው ባዶ ሆዷን ሞልቷ ለወለደቻቸው ጫጩቷ ለተፈለፈሉት ምን ታረጋለች ቀለብ ይዛ ትመጣለች በማን ስለተመካች በአላህ ስለተመካች ይሄ ግን ሐዲስ ትልቅ መልእክት አለው የተወኩል ትክክለኛነት የሚያስተምረን ተወኩል ማለት
እኔ በአላህ እመካለሁ ብሎ መስጊድ ብቻ መቀመጥ ቤት ብቻ መቀመጥ ስራ ለመስራት አይደለም። ተወኩል ማለት ሰበብ ማድረስ ያስፈልጋል። ትክክለኛ መመካት በአላህ ላይ ብትመኩ አሉ የአላህ መልእክተኛ ትክክለኛ ተወኩልን ሲያስረዱን ወፍን እንደሚረዝቀው ይረዝቃችሁ ነበር ሲሉ እቺ ወፍ እንቅስቃሴ አድርጋለች አላደረገች? አድርጋለች። እዛ ቦታ አልተቀመጠች፣ ሄዳለች እንቅስቃሴ። በአላህ ተመክታ ወጣች፣ አላህ ረዘቃት። ስለዚህ ነጋዴ ለአላህ በአላህ ትመካለህ። ሆስፒታል ትሄዳለህ ለህክምና ሰበብ ነው እንጂ ሊያድነው የሚችለው ማን ነው? አላህ ነው። መድኃኒቱ መድኃኒት እንዲሆን የሚያደርገው ማን ነው? አላህ ነው እንጂ እኛ አቅም ብልሃት የለውም። ሰበብ ነው እኮ ምግቡ በረካ እንዲሆን እኮ የተስማማ እንዲሆን ሰበብ ታሟላለህ እንጂ በአላህ እመካለሁ ብሎ አንዱ ሰው ምግቡን እንደዚህ ያየው ምግቡ መቶ አፉ ላይ ይገባል እንዴ? ነው አይገባማ። ስለዚህ እጁን ማዕዱ ላይ አድርጎ ወደ አፉ መውሰዱ ሰበብ ነው። ምግቡ እንዲስማማው በረካ እንዲሆን ሊያደርግ የሚችለው ማን ነው? አላህ ነው። ትክክለኛ መመካት። አንድ ሸህ ጋይዶ አላህ ሷሊህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ከዛ በኋላ ሼኽየው ዱዓ አደረጉ። 1 ዓመት ልጅ የለም፣ 2 ዓመት። ከዛ ተጠራጠሩና እንደው ባለቤትህን ማህፀኗ ሰላም ነው አስመርምረሃታል ማህን ከሆነች ምናምን ብለው ጥያቄ ያቀረቡለት። ይህ ወጣት ምን አላቸው? ባለቤት ይሉኛል እንዴ እኔ መቻ ገባው አላቸው። ሳገቡ ልጅ ማግኘት ይቻላል እንዴ? ሚስት የምታገባው ሰበብ ነው። ልጁ የሚያመጣው ማን ነው? አላህ ነው። ስለዚህ በአላህ እንመካ። ቀጣዩ ርዝቅ ሰበብ ወጣቱ አፈጥብኛል ሚስት ናት። እሺ ጋብቻ ነው የርዝቅ ሰበብ። ያላገባ ወጣት የት አለ? እስቲ ያላገባችሁ እጅ አውጡ። እስቲ አውጡ። ይፈራሉ ሁሉ አውጡ ብያለሁ። እስቲ እጃችሁን አውጡ። ያላገባ ማሻአላህ ሌላው አግብቷል ማለት ነው። በረካ አለ ማለት ነው። ጋብቻ ርዝቅ ያሰፋል። አላህ እየኩኑ ፉቀራ ዩግኒሁሙላህ ድሆች ከሆናችሁ አላህ ያብቃቃችኋል፣ ሀብታም አላህ ያደርጋችኋል። አብዱላህ ብን መስዑድ ምን አሉ? ኢልተሚሱል ጊና ፊ ዘዋጅ አሉ። ሀብትን በጋብቻ ውስጥ ፈልጉት። ጋብቻ ርዝቅ ያሰፋል። እናቷ ቤት ምትበላው ያላጣችሁ፣ አባቷ ቤት ምትበላው ያላጣችሁ አንተ ጋር ስትመጣ ታጣለች እንዴ? አንተ ጋር እኮ ስትመጣ እዛ ቤት ያለውን ርዝቅ አላህ ወዴት ያመጣዋል? ወደ አንተ ያመጣዋል። ዛሬ ጋብቻን ሰው ርቋል። በሐራም ነገር እየሮጠ ነው ዛሬ። ሐራም ነገር ገርል ፍሬንድ ቦይ ፍሬንድ ምናምን አይደል? ሱብሃንአላህ ሰው ለሐራሙ ገንዘብ አላጣም። ሐራም ይዞ አቅፍና ጁስም ይጋብዛል፣ ክትፎም ይጋብዛል። በቃ ስንት ቦታ ይወስዳል። ለዚህ ገንዘብ ሳታጣ በሐላል መንገድ እንዴት ገንዘብ ይታጣል? ወንድሜ ትንሽ አቅም ካለ እሷን ማኖር የምትችል ከሆነ አግባ። ያ ማሸረ ሸባብ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። እናንተ ወጣቶች አዳምጡ። ያ ማሸረ ሸባብ መን استطاع منكم الباءة ከናንተ ውስጥ የጋብቻን ጣጣ የሚችል የጋብቻ ጣጣ እሷን ማኖር የምትችል ማብላት የምትችል እኮ ነው በቃ እንጂ ግድ G+3 ቤት ገንባ V8 መኪና እስኪያዝ ካልተባል እሷን ማኖር የምትችል መን استطاع منكم الباءة የሚለውንማ አንዳንድ ዑለማዎቹ ግንኙነት የሚችል ብሎ የፈሰሩም አሉ። ስለዚህ ምን ያድርግ? የጋብቻን ጣጣ ይቻለ ፈልየተዘወጅ ነው። ያግባ፣ በፍጥነት ያግባ። ለምን? فإنه أغض للبصر አይኑን ይሰብርለታል። وأحسن للفرج ብልቱንም ይጠብቅለታል። ያላገባ ሰው ወንድሞች በቀን 1000 ያገባል፣ 1000 ይፈታል። ልክ አይደለ? እቺንም ያገባል ፈታት ወደው ሌላም ያህል አይኑ በቃ እንደ ቢራቢሮ ነው፣ ይቀላብዛል። እዛም እዚህም ነው፣ አይረጋጋም። አግባ፣ አይንን ይሰብርልሃል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ብልትን ከሐራም ይጠብቅልሃል። ካልቻልክስ ፈአለህ ቢሶማ አደራ ጾም አደራ አላህለው አሉ። ጾሙ። ሰው ከበላ ከጠጣ ምን አለ? ስሜት አለ። አቅም ኖሮት ማግባት እየቻለ እየበላ እየጠጣ አይ እኔ ያላገባም ካለ ወይ ሌባ ነው ወይ በሽተኛ ነው አሉ። እኔ አይደለም ያልኩት፣ እኔ ላይ ደግሞ እንዳትመጡብኝ ዑለማዎች ነው ያሉት። ወይ ሌባ ነው ወይ በሽተኛ ነው። ስሜት የለውም በቃ በሽተኛ ነው። ስሜት የለውም ነው። ሌባ ነው ከተባለ ግልጽ ነው። እዛም ይሄዳል። አላህ ይጠብቀን ከሐራም።
ሱብሃንአላህ አንተ ደስተኛ በሐያት ደስተኛ ለመሆን እኮ ደስታን የምታጋራህ ደስታን የምትጋራህ የትዳር ጓድ ያስፈልጋል። አላህ እኮ አለ ቁርአን ላይ ድንቅ ተአምር ነው አለ ምን ሲል ومن آياته أن خلق لكم من أنفسكم أزواجا لتسكنوا إليها وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون ومن آياته كتأمرات وجوال دنك تأمر أن خلق لكم من أنفسكم كأن أنت كنفسوچاچو الله مستوچن مفترون أزواجنا آياتو ከነፍሶቻቹ ማለት ምንድነው እንደናንተው ሰው ከሆኑ ከምትግባቡት በባህሪ ከምትተዋወቁት ከጂን ጋር አይደለም ተጋቡ ያለው አላህ ከእንስሳ ጋር አይደለም ተጋቡ ያለው ከማን ጋር አን خلق لكم من انفسكم ከነፍሶቻችሁ ሰው ከሆኑት በባህሪ ከምትግባቡ ሰዎች ለሴቶቹ ባል ለወንዶቹ ሚስት አላህ ፈጠረ ለምን لتسكنوا إليها ወደሷ እንድትረኩ አያችሁ እርካታ የሚገኘው በሐላል ገብቻ ብቻ ነው ወላሂ በሐራም ጭንቀት ነው አዛብ ነው እርካታ የለም እቺ ማጥምም ያቺ ማጥምም አንቺም ያይጥምሽም በቀያየር ነው በየጊዜ ለምን ዚና ነው ደስታውን አላህ ገፎታል አይገኝም ማለት وجعل بينكم مودة ورحمة በማከላችሁ ደግሞ ፍቅርና እዝነትን አደረግናል ፍቅርና እዝነት የሚመጣው በሐላል ጋብቻ ላይ ብቻ ነው በሐራም የለውም ፍቅርና እዝነት በሐራም የውሸት ነው አበርኩልሽ ካለሽ የውሸት ነው እኔ ምግብ መብላት አቅቶኛል አንቺን ካየው ጀምሮ እንቅልፍ እምቢ አለኝ ይላል ሌባ በየው እስከ ቀኑ 5 ሰዓት ነው የሚተኝ ምግቡንም ድፍቅ አድርጎ ይበላል ውሸት በቃ ሸይጣን ነው የሚጫወትበት وجعل بينكم مودة ورحمة إن في ذلك لآيات لقوم يتفكرون በዚህ ላይ ድንቅ ተአምር አለ ለማን لقوم يتفكرون لم يستنتن ሰዎች ሱብሃንአላህ ይጋባሉ የሁለቱም ቤተሰቦች ይተዋወቃሉ ዝምድና ይቀጥላል ልጆች ይመጣሉ ሱብሃንአላህ ወንድሜ አንተ ከሞትክ በኋላ ወላሂ እቺን ያዙ ጋብቻ የምትርቁ ሰዎች ከሞትክ በኋላ አንቺም ከሞትሽ በኋላ አንቺን ሊያስታውስ የሚችል አንተን ሊያስታውስ የሚችል በሐላል ጋብቻ ያገኘው ልጅሽ ብቻ ነው ከዛ ውጭ የለም ሚስትም ከሞትክ እዷን ትጨርሳለች መቀመጥ ያለባት ጊዜ ትቀመጥና ከዛስ ሌላ ታገባለች ሰው ናታ እሱም ሚስቱ ስትሞት ያገባል ሌላ ሁሉም ይረሳል ሊረሳህ ማይችል ግን ልጅህ ነው ወቁል ረቢ ይርሐምሁማ ከማ ረበያኒ ሰጊራ ጌታዬ ወይኔም በልጅነት የተንከባክበው እንዳሳደጉኝ እናት አባቴን እዘንላቸው ቀብራቸውን አስፋላቸው መልካም ነገር ለግሳቸው ብሎ ዱዓ አድርግ ያለን ማን ነው አላህ ነው ልጅህ ብቻ ነው የሚያስታውስህ ልጅ የሌለው የሚነገር ዜና የለውም ይባላል ስለዚህ በጋብቻ ላይ ነው ደግሞ የሚገኘው ጋብቻ ላይ በርታ ጠንከር በል ያ ረብ በል ጋብቻ ደስታን ያመጣል ወላሂ የደስታ ምንጭ ነው የነቢያቶች ሱና ነው በእስልምና የተቀደሰ ነገር ነው እስልምና እጅጉን ያበረታታል ዛሬ በአላህ ሴት ቁጥሩ በስተዋል ማን ያግባቸው አንተ ፎቅ ልገንባ የሆነ ነገር ላድርግ ብለ እንደው በአላህ ለነዚህ ሴቶች አታዝና በሐራም ላይ መጥፎ ቦታ ላይ እንዲወርቁ ነው እንደ መንገድ ምከፍተው ርዝቅን አላህ ያሰፋልሃል ያስተካክልልሃል ደስታ ይመጣል ጋብቻ ትልቅ ነገር አለው አንድ ዓሊም ሚስታቸውን በጣም ያጫውቷት ነበርና በጣም ሲያዝናኗት አረ ያ ሸኽችኛዋ ቀልድ በዛች ትቅር አለች ለምን እኔ ስሞት ታዳ ምን ሊውጦት ነው ማን ሊያጫውቶት ነው አለች ሼኽየውም ደፋር ናቸው አንቺ ከሞትሻው ከቀበርኩሽ በኋላ በቃ ምሽቱን ደግሞ አገባለሁ አሏት አለቀሰች አይወዱኝም ማለት ነው አለች አረ ወላሂ ምድር ላይ ካሉ ሰዎች እንዳንቺ ሞዶ የለም አንቺ እኮ ስትሞቺ አላህን የተገናኘሽው ባለ ትዳሩ ነሽ ነው እድለኛ ነሽ እኔ ታዳ ላጤዱኝ ልቅር እንዴ አላት ሱብሃንአላህ ከሚስት ጋር የምታደርገው ግንኙነት ወፊ ቡዲ አሐዲኩም ሰደቃ ግንኙነት ከሚስት ጋር አድርጋ አጅር አለው አለን እኮ እስልምና አጅር አለው ይጻፋል ምን ዳለው አንዱ ሰሃባ አንተ አላህ መልእክተኛ አንድ ሰው ሚስቱን እርካታ ስሜቱን አርክቶ ምን ብሎ አጅር ይኖረዋል ብሎ ተደንቆ ጠየቃቸው
እሳቸውም በቀጥታ አዎ አላሉትም። በጣም እንዲረዳ እስቲ ንገረኝ፣ በሐራም ላይ ቢወድቅ ዝሙት ላይ ቢፈጽም ዝሙት ላይ ቢያውለው ወንጀል አይሆንበትም እንዴ ይሉታል። አዎ ይሆንበታል። ልክ እንደዛው በሐላል ሲያደርገው ደግሞ የወንጀል ተቃራኒ ምንድነው? ሰዋብ ነው፣ ምንዳ ነው አይደል? ምንዳ ያገኛል። አየህ ግንኙነት አድርገ ምንዳ አለ ያለ ዲን ነው እስልምና ማለት ጋብቻን የሚያበረታታ። ስለዚህ ርዝቁን አንዱ የሚያሰፋው ጋብቻ ነው። ጋብቻ ላይ በርታ። ጣራ እየቆጠርክ አትደር። ጣራ ነው በቃ። ብዙ ነገር ልታስለፈልፉኝ ነው እናንተ። አግቡ በቃ። ሙስታሂድ ናችሁ? አዎ። ለዚህ ለዳዕዋ ብቻ እንዳጠሩ ነው። ላገባ ነው ብላችሁ ሙስታሂድ ናችሁ? አዎ። ያላገባህ ወላጆችም ደግሞ ለወላጆችም አለኝ መልእክት። ትዳር ተፈልጎ ሲመጣ ልጆቻችሁን ሊያገባ ሊጠይቅ በወግ ማዕረጉ በዚህ ወቅት ላይ በተለይ እናት አባትን አክብሮ ሽምግልና ልኮ ትዳር ሲጠይቅ ምን አለው አትበሉ። ሳይኖር ድንጋይ ሊያበላት አይደለም፣ ግን ይሄ በጣም ከባድ ጥያቄ አለ። አሁን ዶ ቋንቋው ተቀይሮ ኢማን አለ ወይ ይባላል። ኢማን ገንዘብ እኮ ነው። ሱብሃንአላህ። ይሄ መሆን የለበትም። ከናንተ ስነ ምግባሩ የምትወዱለት አኽላቅ ያለው ሰው ልጃችሁን ፈልጎ ከመጣ ዳሩት አሉ ነብዩ ሰለላሁ ዐለይሂ ወሰለም። እምቢ ካላችሁ ግን ከጀርባ ሌላ ፈሳድ ይፈጠራል አሉ የአላህ መልእክተኛ። ምን ማለት ነው? ሁለቱ ሰዎች በጓሮ በር ይገናኙና በሐራም ግንኙነት ይጀምራሉ። አንዴ ምን ገጠመኝ መሰላችሁ? አንድ ወንድም ሲነግረኝ ሽምግልና ላከ አንቱ አይ ብለው አትመጥም ነገር ብለው አባረሩት። ልጅየው አላህን ይፈራ ነበርና በቃ ከተከለከልኩ ብሎ ከሷ ጋር ግንኙነት አቋርጣለሁ ብሎ አቋርጦ ሌላ ትዳር ፈልጎ ሌላ ሀያት ጀመረ። እቺ ባል መጥቶላት ወላጆቿ የመለሱባት ልጅ በንዴት ከሌላ ሰው ሄዳ ሐራም ግንኙነት ትጀምራለች። ሆዷ እየገፋ ሲመጣ የልጅቷ እናት ደውላ ይሄ ልጅ ጋር ባክህ ቶሎ በል ሽማግሌ ላክ አለች። የምን ሽማግሌ? ባለፉት ባክህ ቶሎ በል ሳንዋረድ አለች። ምንድነው? እንደዚህ ተከስቷል። እኔ እኮ ወደዛኔ ነው ያቆምኩት። ስትጠየቅ ከሌላ ሰው አለች። ፈሳድ ይከሰታል። አንተ ልሸጣት ነው እንዴ? አጥንቱ ምንድነው ይላል አንዳንዱ። እንዴ አጥንቱ በላብራቶሪ ገብቶ ይመርመር አጥንቱ ምንድነው ይላል ሲጠየቅ። ስነ ምግባር ካለው ነው። ስነ ምግባር ካለው ዋናው እሱ ነው። ፎቅ አይኑረው ሀብት አይኑረው አይደለም፣ ብቻ ስነ ምግባር ነው። ዲን ነው ይታያል። መጀመሪያ ዲን ካላት ይንከባከባታል። ዲን ከሌለውስ የተሸጠ ዕቃ ነው የሚያር እንደፈለገ ነው የሚያደርጋት። ቤተሰብን ጭምር ያዋርዳል በገንዘቡ የሚያስብ ሰው ሲሆን። አላህን የሚፈራ ከሆነ ግን ሴቶች ምንድናቸው? የአላህ አማና ናቸው። አያችሁ፣ ሴቶች የአላህ አማና ናቸው። ያን አማናውን ነው የሚወጣው። አላህ የሚፈራ ከሆነ ካልፈለገ በጥሩ ሁኔታ ያሰናብታል እንጂ አይበድልም ነው። አንተም ስታገባ ሷሊሃን ምረጥ፣ ዲን ያላትን። ለምን? ለልጆች ዲን እንድታስተምርልህ። አለዛ ዱንያ ፈልጎ ይገባል። አንዳንዱ አሁን ደግሞ ያ አላህ ምን ሰማው ከባድ ዱንያ ብሯን ፈልጎ ይመጣል። ብሩ ሲያልቅ አላቅሽም ይላታል። በእስልምና እኮ አስተዳዳሪ ወንድ ነው። الرجال قوامون على النساء። ስለዚህ ጋብቻ ላይ ጠንከር በሉ። ሰዓቱ ሄዷል። የተዘጋጀውት ብዙ ነው። ሄዷል አይደል ሼክ? አለ ትንሽ ተመረቀልኝ። ማሻአላህ። ሌላው ርዝቅ የሚያሰፋው ርዝቅ ከሚሰፋበት መንገድ ጠለቡል ዒልም ነው። እቺን ታውቃላችሁ? እውቀት መፈለግ፣ ኪታብ ለመቅራት መጣር ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲነግሩ ምን አሉ? አነስ ነው ሲናገሩ፣ ኢማም ትርሚዚ በዘገቡት ሐዲስ ቃል ካነ አኸዋኒ አላ አህዲ ነቢይ ሰለላሁ ዐለይሂ ወሰለም፣ ሁለት ወንድማማቾች በነቢዩ ሰለላሁ ዐለይሂ ወሰለም ዘመን ነበሩ አሉ። ፈካነ አሐዱሁማ የእቲ ነቢይ ሰለላሁ ዐለይሂ ወሰለም፣ አንደኛው ነቢዩ ጋር ይመጣል፣ ዒልም ይማራል። በቃ ነቢዩ ጋር የነቢዩን ሐዲስ የእሳቸውን ሱና ይቀራል፣ ይከተላል። ወልአኸሩ ሌላኛው ደግሞ አሉ ያሕተሪፉ፣ በቃ እዛም እያለ ይንቀሳቀሳል፣ ንግድ ይነግዳል። ምን ይላል? ፈሸከል ሙሕተሪፉ አኻሁን ኢለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ይሄ የሚነግደው ሰው ነጋዴው ነው፣ በወንድሙ ላይ ስሞታ ወደ ነቢዩ ያቀርባል። በቃ አላህ እኔ የምሰራው አይነት ነገር እሱ እንዲቁጭ ብሎ አይነት ነገር ይመስላል። ስሞታ አቀረበ። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉት? ለአለከ ቱርዘቁ ቢሂ፣ ምናልባት እኮ አንተ የምትረዘቀው በሱ ምክንያት ነው አሉት። ግልጽ ነው። ወንድምህ እኔ በቃ ኪታብ ልቅራ ብሎ ሲል አንተ የምትነግድ ከሆነ አላህ
ወንድምን የምታግዘውና በሱ ምክንያት የሱን ወጪ የምትችል ከሆነ ርዝቅን የሚያመጣልህ በዚህ ወንድም ምክንያት ነው ማለት ነው። ነብዩ ጋር የሚመጣውን ምን አሉት? በሱ ምክንያት ነው ርዝቅ የሚመጣው ብሎ ለነጋዴው ነገሩት። ስለዚህ ንግድ ላይ ያለ ወንድምህ መርከዝ ውስጥ ልግባ ሒፍዝ ማፈዝ እፈልጋለሁ ካለ ወጪውን ሸፍን። ርዝቁን የሚያመጣው ማን ነው? አላህ ነው። የሱን ሰበብ አድርጎ ይሰጣል። ለዚህ ኸይር ነገር ተባባሪ ስለሆንክ አላህ ያመቻችልሃል። ወጪውን ቻል። በቃ የሆነች እኔ ኩልያ ልገባ ነው የሆነ ዩኒቨርሲቲ እስላማዊ ኮሌጅ እንደዚህ ልማር ነው ሲል ወጪውን ቻልለት፣ አላህ ያንበሻብሻል። ርዝቅ ያመጣል ነው። ሌላኛውና ዋናው ቁም ነገር የርዝቅ ከስረቱል እስትግፋር፣ እስትግፋር ማብዛት ርዝቅ ያመጣል። እስትግፋር ላጠፋነውም ላላጠፋነውም ወንጀል እስትግፋር ያስፈልገናል። አሁን ሰላት ሰግደን እኮ ምንድነው የመጀመሪያው እርምጃችን? አሰላሙ አለይኩም ወራህመቱላህ፣ አሰላሙ አለይኩም ወራህመቱላህ ካልን በኋላ አስተግፊሩላህ አስተግፊሩላህ። መልካም ሰርተን አስተግፊሩላህ። አዎ ለምን? ሰላቱ ጉድለት ሊኖረው ይችላል። ስለዚህ እንዲጠገን። ሱብሃንአላህ። እሺ እኛስ? እቺ ስንት ወንጀል ሰርታለች። ይሄ ስንት ነገር ሰምተዋል ጆሮአችን። መላሳችን ስንት ነገር ለፍልፋለች። ቀልባችን ስንት ነገር አስቧል። እጃችን እግራችን ስንት ቦታ ሄዷል። እስትግፋር ያስፈልገናል አያስፈልገንም? ወላሂ በላኮ የሚመጣው ዛሬ የመሬት መንቀጥቀጡ የሚበዛው ጭንቀቶች የሚደራረቡት የወንጀል ብዛት ነው። ወንጀል ሲንሰራፋ በላይ ይመጣል። ظهر الفساد في البر والبحر بما كسبت ايدي الناس። በየብሱም በመከራው መከራው ተገለጸ። ለምን? ሰዎች በሰሩት ወንጀል የተነሳ አለ አላህ። ليذيقهم بعد الذي عملوا አለ። ከሰሩት ከፊሉ ሊያቀምሳቸው አላህ በላ ሲያመጣ ወላሂ መድኃኒት ነው የሚያመጣልን። ማስጠንቀቂያ ደውል ነው። ሊዩዚቀሁም ነው። ከሰራነው እንደሰራነው ወንጀል ቢያመጣብንም አለቅን። ጥቂት ያመጣና ኮርኮም ያደርጋል። ለቃበል ለአለሁም የርጅዑን ይላል አያውን ሲጨርስ ሊመለሱ ዘንድ አለ አላህ። እስትግፋር ስናደርግ ወደ አላህ ስንመለስ በየጊዜ እስትግፋር የሚያበዛ ሰው ሁለት ጥቅሞች አሉት። አንደኛ እስትግፋሩን እያበዛ ያ ረቢ ማረኝ ማረኝ እያለ ሞት ቢመጣበትም በጥሩ ሁኔታ ሄዷል። አንድ ሁለተኛ የዱንያ ጥቅም አለው እስትግፋር። ምን? ርዝቅ ይሰፋል፣ ሐሳብ ጭንቀት ይወገዳል፣ ሰላም ይመጣል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደነገሩ من لزم الاستغفار جعل الله له من كل ضيق مخرجا ومن كل هم فرجا ورزقه من حيث لا يحتسب። استغفار ሙጭኝ አድርጎ ዛሬም ነገ አላህን የሚጨቀጭቅ ያ ረብ ማረኝ ጥፋተኛ ነኝ የሚል ያ ረብ ማረኝ እያለ استغفار የሚያበዛ ወደ አላህ የሚመለስ ተውባ የሚያደርግ ሰው ሐሳብ ጭንቀቱን ያስወግድለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነገሮቹ መውጫ ቀዳዳ ከሌለ ክራውድድ ከሆነ አላህ ያበጃጀዋል፣ ክፍትፍት ያደርግለታል። እዚህ ጋር ታክስ ገቢዎች ምናምን ትላላ ነገሮችን ያመቻችልሃል። ጭንቅ ያለን ነገር አላህ ያበጃጀዋል። ርዝቁንም ካላሰበው ቦታ ይመጣል። ሐሰን አልበስሪ የሚባሉ ታላቅ ዓሊም ነበሩ። ሰዎች መጥተው ዱዓ አድርጉልን አላቸው። አንደኛው መጥቶ እኔ ድህነት ቆነጠጠኝ አላህ ሀብት እንዲለግሰኝ ዱዓ አድርጉልኝ ሲላቸው እስትግፋር አብዛ አሉት። ሁለተኛው መጣ ድርቅ ተከሰተ ሀገራችን ዝናብ እንዲለግሰን አረ ዱዓ አድርጉልን አላት። አንተም እስትግፋር አብዛ አሉት። ሶስተኛው መጣ ልጅ ካጣው ስንት ጊዜ አላህ ልጅ እንዲለግሰኝ ዱዓ አድርጉልኝ አላቸው። እስትግፋር አብዛ አሉት። ሱብሃንአላህ። አጠገባቸው ሌላ ሰው ነበርና ያ ሼኽ አላቸው አቤት ይሄም ሲመጣ እስትግፋር ያም ሲመጣ እስትግፋር ምንድነው ጉዳዩ አላቸው። አላህ ሱብሓነሁ ወተዓላ ነቢዩላህ ኑህን አስመልክቶ የተናገረውን ቁርአን ላይ አልሰማህም አሉ። ኑህ አለይሂ ሰላም ሱረቱ ኑህ ላይ 950 ዓመት ዳዕዋ አድርገዋል አይደል? ሌሊት ወነሃራ በቀንም በሌሊትም 950 ዓመት ተውሂድን ሲሰብኩ አላህን በብቸኝነት ተገዙ ብለው 950 ዓመት ዳዕዋ አድርገው ያመነላቸው 80 ሰው ብቻ ነው ይባላል። ጠመሙባቸው። መጨረሻ ወደ መርከብ ስራቸው መርከባቸውን ሲያስተካክሉ አይ አሉ ኑህ አልሳካ ሲለ ወደፊቱ ስራ ጀመረ አናጺነቱን ጀመረ ብለዋል። የዛኔ ግን ሌላ ሚስጥር ነበረ። አላህ እነዛን ህዝብ ሊያጠፋ ከላይም ከታችም ዝናብን ሊያወልቅ በውሃ ሊያጥለቀልቃቸው ያመኑ ሰዎችን መርከብ ላይ አድርግ ብሎ አላህ ያመኑትን ሊያድን ሌሎችን ሊያጠፋ ፈልጎ ነበር። ካደረጉላቸው ዳዕዋ መካከል ሌሊት ወነሃራ አድርጓሉ። የዳዕዋ ሲስተማቸውን እየቀያየሩ ምን እያሉ አላህ አንድ ነው ሲሉ አንሰማም እያሉ
ጣቶቻቸውን ጆሮዎቻቸው ውስጥ እንዲከቱ ነበር። አላህ የሚባል አንሰማም ይላል። እሺ ያሉ በምልክት አላህ አንድ ነው ሲሉ ደግሞ ወስተክሸው ሲያበሁም ይላል። ልብሳቸውን ምን አደረጉ? ፊታቸው ላይ ይሸፍናሉ ላለማየት። ብዙ ትግል አደረጉ። ካደረጉላቸው ዳዕዋ ማከል አሁን ከርዕሳችን ጋር የሚገናኘው ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምህረት ጠይቁ ኢነሁ ካነ ገፋራ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ጌታችሁን ማረም ብላችሁ ምህረት ከጠየቃችሁ ዩርሲል ሰማአ አለይኩም ኢድራራ ከሰማይ በተከታታይ ዝናብን ይለግሳችኋል። መልስ ተገኘ። ወዩምዲድኩም ቢአምዋሊን ወበኒና ገንዘብም ልጆችም ልጅንም ይለግሳችኋል፣ ወንድ ልጆችን። ወየጅዐል ለኩም ጀናቲን ወየጅዐል ለኩም አንሃራ አትክልቶችም እንደዚሁም ደግሞ ጅረቶችን ወንዞችን ምንጮችን አላህ ያደርግላችኋል። ከዛ በላይ ጥቅም በምን? በእስትግፋር። ጭንቅ ብለዋል፣ እስትግፋር አብዛ። ጭንቅ ብለዋል ወንድሜ፣ ሰላት አለ ነብይ አብዛ። በነቢዩ ላይ ሰላዋት አብዛ። ሰላዋት ደጋግም። ሰላዋት ጭንቀትን ያስወግዳል። ሰላዋት ርዝቅን ያመጣል። ወላሂ ሰላዋት አብዛ፣ እስትግፋር አብዛ። አላህን ዘክር፣ ላሳ አላህን ያውሳ። ያ ረብ ማረኝ በል፣ አላህ ጭንቀቱን ይገላግልሃል ያለ ምንም ጥርጥር። ስለዚህ እስትግፋር ሌላኛው ርዝቅ ከሚያመጣው የሰዎችን ጭንቀት ለመገላገል መሞከር ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ነፈሰ አን ሙእሚኒን ኩርበተን ሚን ኩረቢ ዱንያ ነፈሰ አላሁ አንሁ ኩርበተን ሚን ኩረቢ የውሚል ቂያማ። አጂብ! የአንድ ወንድሙን የሙእሚንን ጭንቀት በዱንያ ላይ ያቀለለ ያስወገደ አላህ ከአኼራ ጭንቀቶች አላህ ይገላግለዋል። አኼራ አንተ የዱንያ ነው፣ የዱንያና የአኼራ አንድ ነው? አንድ ወላሂ ይለያያል፣ ጸጋውም ይለያያል። የዱንያ ጸጋ በጊዜ ተጋደበች ናት። ዛሬ አገኘው ስትል ነገ ታጣለህ። የአኼራስ ሁሌ ጸጋ ነው፣ ሁሌ ደስታ ነው። የዱንያ ቅጣት አዛብ በላ እሱም በጊዜ የተገደበ ነው፣ ትጠፋለች። የአኼራው ገዳል ዘላለም ነው። ጀሃነም ውስጥም ዘላለም ነው፣ ጀነት ውስጥም ዘላለም ነው። አላህ የጀነት አላህ አድርገን። አላህ ታዲያ አንተን ጭንቀት የሚገላግል የት ነው? የአኼራ ጭንቀት ሐታ በዱንያ ላይም ጭምር አላህ ያገራልሃል። እንደዚሁ ምን አሉ? ወመን የሰረ አላ ሙዕሲሪን የሰረ አላሁ ዐለይሂ ፊ ዱንያ ወልአኺራ። ጭንቅ ያለበት ጥብብ ያለበትን የሆነ ነገር ገርገር ያደረገ ያግራራለት ሰው ነገሮችን ያቀለለለት ሰው አላህ በዱንያም በአኺራም አላህ ገር በገር ያደርግልሃል። እዛም ስትሄድ ጉዳይ ስታስፈጽም ገር በገር ነው፣ እዚህም ስትሄድ ነገሮቹ በአንዴ ይሳካል። ለምን? ለወንድሞች ጉዳይ ቆመሃላ፣ የወንድሞችን ሀጃ ለማውጣት ሄደሃላ። ወመን ሰተረ ሙስሊመን የሙስሊምን አይብ የሰተረ ነውር የሸፈነ ሰተረሁ ላሁ ፊ ዱንያ ወልአኺራ አላህ በዱንያም በአኺራም አይቡን ነውሩን ይሸፍንለታል። ያ አላህ አላህ ለእኔም ለእናንተ አላህ ይዘንል። ዛሬ ከራሳችን ነውር የበለጠ የወንድሞቻችን ነውር ይታየናል። ወላሂ አይደል? ነቢዩ ግን ያሉት ምንድን ነው? ጡባ ሊመን ሸገለት አይብሁ ሚን ዑዩብ መራ። ከዛስ አይን ሰጠን፣ ጆሮ፣ እግር ኒዕማውን አለዋልንም። ወኢን ተውዱ ኒዕመተ ላሂ ላ ትሕሱሃ። አላህ በእናንተ ለዋለውን ውለታ ብትገልጹ ብትቆጥሩት ቆጥራችሁ አትጨርሱማ። ጠዋት ሽንታችን ስንሸኛ እኛ በጥሩ ሁኔታ ሽንት ቤት ገብተን ሽንት መሽናት አቅቷቸው መሳሪያ ቱቦ ተገጥሞላቸው የሚሸኑ ወንድምና እህቶች የሉም? ታዲያ አላህ ውለታ አለዋልንም? እናመስግኗ። ለኢን ሸከርቱም ለአዚደነኩም፣ ካመሰገናችሁ እጨምርላችኋለሁ አለ። አብዱልቃድር ጄላኒ የሚባሉት ትልቅ ዓሊም ነበሩ። አብዱልቃድር ጄላኒ ልብ በሉ፣ ተውሂድን የኖሩ ናቸው። አላህም በብቸኝነት የተገዙ ናቸው አብዱልቃድር ጄላኒ። ዛሬ ግን የአገሬ ሰው ዛሬ የጄላኒ ቀን ዛሬ እንትን ቀን ነው እያለ ቀናትን ለሰው ሰጥተዋል። ቀን የማን ነው? የአላህ ነው። ሰኞም ማክሰኞም ረቡም ሐሙሱም ጁማውም ቅዳሜ እሁዱም የማን ነው? ሁሌ የምንገዛው ለማን ነው? ሰከንዱም ደቂቃውም የአላህ ነው። አላህም ብቻ ነው የምንገዛው፣ ለማንም ቆርሰን አንሰጥም። እና እኚህ ዓሊም አንዱ ሰራተኛቸው መጥቶ ያሸክ አላቸው። አቤት። መርከቦ ሰመጠ አላቸው። አብዱልቃድር ጄላኒ ጎንበስ ሳሉና አስበው አልሐምዱሊላህ አሉ። ሄደ። ጥቂት ሰዓታት ቆየና በመዋከብ የእርሱ አይደለም አላቸው። አሁንም አልሐምዱሊላህ አሉ። ይህ ልጅ ገረመው። ቅድም ጠፋ፣ አልሐምዱሊላህ፣ አሁን ተረፈ፣ አልሐምዱሊላህ። ምንድነው አላቸው። እሱ በቃ አለ አይደል የኛ አገላለጽ አሁን የሆነ ነገር ኒዕማ ሲመጣ አልሐምዱሊላህ ለከል ሐምድ ጌታዬ ነበር አይደል? እኛስ ወንዳታ ያስመን እንጨዋለና
አይደል? አላህን ማመስገን ያለብን። እሱም እንዲጨፍሩ ነበር የፈለገው። ምን አሉት ግን እሳቸው? ቅድም ጠፋ ስትለኝ ዱንያ ልቤ ላይ ናት ወይስ እጄ ላይ? ሳስበው እጄ ላይ ነው። አልহামዱሊላህ። እኛ እኮ ቂብላ ጠፋብን ዛሬ። ዱንያ ልባችን ውስጥ ገባች፣ ዲናችን እጃችን ላይ ሆነ። ዲን የሆነ ነገር ሆነ ሲባል አላህ አለው እንላለን። በቃ ምንም ቦታ አንሰጠው፣ ምንም ቦታ አንሰጠው። ዱንያው ነገር ሲጎልብን ላኢላሃ ኢላላህ ያዙን ልቀቁኝ በቃ። ለምን ቦታቸው ተቀያየረ? መሆን ያለበት ምንድነው? ዲናችን ልባችን ውስጥ፣ ዱንያስ በእጃችን ላይ ነው። በእጅ ያለ ነገር ሲጠፋ ጠፋ ነው በቃ። ቀለል ነው የሚለው። ለኢን ሸከርቱም ለአዚደነኩም። ሶብርም ርዝቅ ያመጣል። ሶብር መታገስ። የሆነ ነገር በላ መጣ፣ ኢና ሊላሂ ወኢና ኢለይሂ ራጂዑን። አላህ ወይ የተሻለውን ተካልኝ በል። ወላሂ አላህ የተሻለ ይተካልሃል። ኡሙ ሱለይም የምትባል ጀግና ሴት ነበረች። ባሏ የአነስ ብኑ ማሊክ እናት ናት። ልጇ ታሞ ባሏ ስራ ወጣ። እስኪመለስ ልጇ ይሞታል። ሸፋፈነችው። ከፋፍና ምን ብላ ጥግ ላይ አስተኛች። እንዴት ነው ብሎ ሲጠይቃት አይ ከቅድሙ ይሻላል አረፍ ብሏል፣ ያኒ በቃ ተገላግሏል ነው እሷ ቅኔ ንግግር። ከዛ ራት አቀረበችለት፣ ውቡን አቀረበች። ራት በላ፣ ከሷ ጋርም ተኛ፣ ግንኙነት አደረገ። ጥያቄ ጠየቀችው። የሆነ ጎረቤት እቃ ቢያውሰን እቃውን መመለስ ነው የሚገባን ወይስ ምንድነው? አራ መስግነ እንደው ምን መልሷል። በል እንግዲህ በልጅ ሶብር አድርግ፣ አላህ ሰጥቶን ነበር ወሰዱ አለችው። ተበሳጨ። እሱ የተበሳጨው ልጁ በመሞቱ ሳይሆን ልጄ ሞቶ እንዴት ካንቺ ጋር በዛ አይነት ሁኔታ እንዴት አነጋለሁ እንዴት አድራለሁ ነው። ይሄን ጉዳይ ለነብዩ እናገራለሁ አለ። ለነብዩ ነገራቸው። ነብዩ ምን አሉ? ዛሬ ሌሊት ከሷ ጋር ግንኙነት አድርጋቸዋል? አዎ። በሌ ዛሬ ሌሊት አላህ ይባርክላችሁ ብሎ ዱዓ አደረጉላቸው። በዛ ሌሊት የተወሰነላቸው ልጅ ነበረ፣ ተወለደ። አብደላ ይባላል። አብደላ ደግሞ 9 ሁፋዞችን ወለደ። አየህ፣ የሰብር ውጤት የተሻለን አላህ ያመጣል። ስለዚህ ሶብረኛ መሆን፣ አላህን ማመስገን። የሁሉም መሰረት ደግሞ ተቅዋ ነው፣ አላህን መፍራት ነው። በየትኛው ቦታ አላህን እንፍራ። ጨለማም ሲሆን አላህን እንፍራ፣ ቀንም ሲሆን አላህን እንፍራ። ዱባይም ሆንን፣ ቱርክም ሄድክ፣ አውሮፓም፣ የትም ቦታ ሰው ኖረም አልኖረም ኢተቂላሃ ሀይሱማ ኩንት፣ አላህን ፍራ የትም ቦታ ብትሆን። ለምን? ርዝቅ ይሰፋል። ወመን የተቂላሃ የጀዐል ለሁ መኽረጃ፣ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ፣ ርዝቁንም ካላሰው ቦታ አላህ ያመጣለታል ያለምንም ጥርጥር። አላህን ፈርተህ ንግድህን ያማረ ስታደርግ፣ ኤክስፓየርድ ነገሮችን ስትርቅ፣ ሰዎችን ከመበደር ስትርቅ፣ የአላህ ፍራቻ ሲመጣ በረካ በበረካ አላህ ያደርግልሃል። መን ተረከ ሊላሂ ሸይአን ዓወደሁ ላሁ ኸይረን ሚንሁ። ለአላህ ብሎ አንድን ነገር ኔተው አላህን ፈርተህ እዚህ ጋር የሚያጭበረብር ነገር ሲመጣ አላህን እፈራለሁ ብለህ ከተውከው ዓወደሁ ላሁ ኸይረን ሚንሁ፣ አላህ የተሻለ ይተካለታል። አላህ ስብሓነሁ ወተዓላ እሱን ፈርተን ያዘዘንን ታዘን በመልካም ሁኔታ ላይ ተገኝተን ርዝቃቸው ከሰፋላቸው ባሮች መካከል አላህ አድርገን። ከተሳሳትኩም ከነፍሴና ከሸይጣን ነው፣ ጥሩ ከሆነም ከአላህ ዘንድ ነው። አላህ ስብሓነሁ ወተዓላ የሁላችን ርዝቅ አላህ ያስፋው። ያሰቡትን ኸይር ነገር አላህ አሳክቶላቸው ከቤተሰቦቻቸው ጋር በሰላም አላህ ያገናኛል። ረበና አቲና ፊ ዱንያ ሐሰና ወፊ ልአኽረቲ ሐሰነተ ወቂና ዓዛበ ናር። ረበና አቲና ፊ ዱንያ ሐሰና وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا.